አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች አላህ ይጠብቃችሁ ተክፉ ነገር። እንደው ልቦና ይስጠን። የሰው ሀቅ ተመብላት፣ የሰው ሀቅ ተመውሰድ አላህ ልቦና ይስጠን። እውነት ለመናገር የዚህ የልጅ ማለት ነው ብሬክስ እንግዲህ አላህ ስብሓን ወተዓላ መልካም ልጅ ነው። እኔ እንጃ አላህ ይጠብቅህ። መልካም ሰዎች ቢኖሩ ነች ምድርም የምትቆመው እንጂ እንደኛ ክፋት፣ እንደኛ አጭበርባሪነት፣ እንደኛ ምቀኝነት እኔ እንጃ። ብቻ ብሬክስ ሀገርም ጀምሮ በቃ የኔን ቢጤዎች ሲረዳ ሙስሊም ክርስቲያን አይልም። በቃ ሰው በመሆኑ ብቻ የሚረዳ ልጅ ነው። ያው ሀገሩ ላይ አልተሳካለትም፣ በስደትም መጥቶ አልሐምዱሊላህ ይሄን ልጅ ይሄ ወንድማችን እንግዲህ በጠለብ ነው የመጣው። ሱብሃንአላህ ጠለብ ላይ ሲመጡ የት እንደሚደርሳቸው አይታወቅም። ኮንትራት ነው የሚመጡት። ማንኛውም ሰራተኛ ሲመጣ ሀገር በግ ማገድ የሚገጥማት አለ፣ ግመል ማገድ፣ ቁፋሮ ጫካ ውስጥ፣ ቤት ውስጥ ደግሞ ብዙ ነገር የሚደርሳቸው አለ። ከስደት ወደዛ ሀገር ሲመጡ ማለት ነው። ያው እንግዲህ አላህዬ እሱ ያለላቸውን ህይወት ነው የሚኖሩት ማለት ነው። እና ይሄ ልጅ ከዚህ በፊት ስሙት እንደውም ከሱ አንደበቱ እንግዲህ ብር ሀውልልኝ ብሎ ሀዋላ ለሀበሻ ሰጥቶታል። ሀበሻው ደግሞ ይኸው አንድ አመት ከአምስት ወሩ ሆኖታል። ብሬን አላሀወለልኝም። በዚህ በበረሃ የሚያድርበት ቤት ብታዩት ወላሂ ለአዚም እስኪ ስሙት። 900 ድርሃም ነው የምትሰራው በወር። እዚህ ስራ ላይ እየሰራ ሀበሻ ገንዘብ ላክልኝ ብለው ገንዘቡን ሳይልክልህ ቀርቶ ምን ያህል ጊዜ ሆነው ነው ያልከኝ? አሁን 1 አመት ከ5 ወር ነው መሰለኝ። 1 አመት ከ5 ወር ሆነው መጥቶ ነው የወሰደው እዚህ ገንዘብ። እዚህ መጥቶ ነው የወሰደው። ምን ይልሃል አሁን ላክልኝ ስትለው? አሁን ነገ ይላል፣ ከነገ ወጣ ነው የሚለው። ወንድሜ ምናልባት ይሄንን ቪዲዮ ሊደርሰህ ይችላል፣ ግን ይኸውልህ አንዳንድ ጊዜ ፈጣሪ መፍራት ጥሩ ነገር ነው። አሁን ይሄ ልጅ በ900 ድርሃም እዚህ ቦታ ላይ እየሰራ የዚህ ልጅ ገንዘብ መብላት ማለት፣ የዚህ ልጅ ገንዘብ ማስቀረት ማለት ሐራም ያ ሐራም። እውነት በጣም አይደል ነው። እኔ ፈጣሪ ይቅር ማይልም እንደዚህ አይነት ስራ። ፕሊስ ስምን መጥቀስ አያስፈልገንም። ቪዲዮ ታየዋለህ፣ ይደርሳል። የዚህን ወንድማችን ገንዘብ መልስለት፣ ገንዘቡን ላክለት፣ አስተላልፍለት። ምን ያህል ገንዘብ ነው ያልከኝ? ብሩ 1860 ብር፣ 1860 ድርሃም። በዚህ ቦታ ሙቀት ነው፣ አንተም ታየዋለህ። እንደዛ ሆኝ ተንክራች ያገኘሁትን ብር እዛ ሶስት ውስጥ ሲበረው በጣም ነው የሚያናደደኝ ነው። መልሳለሁ ይለኛል፣ ወደም ሲጠይቀው ትንሽ ጠብቅ ይለኛል። ያው አሁን 2 አመት ሊሞላ ነው። 2 አመት ሊሞላ ነው። ምንድን ነው የሚለው ምክንያቱ? በቃ አልተመቸኝም ብለህ እንዴት የሰው ብር ይዘህ እንዴት ነው የማይመቸህ? የራሴ ብር መሰለህ እንዴ? እንደዛ ሲለው አልተመቸኝም ይለኛል። በቃ እንደፈለከው ይለኛል። እንደፈለከው ይላል። አይ ተመልከቱት፣ ይሄ ልጅ 900 ድርሃም ነው በወር የሚሰራው እዚህ ፀሐይ ላይ፣ እዚህ ሀሩር ላይ ማለት ነው። 900 ድርሃም እየሰራ የ2 ወር የሰራው ማለት ነው። በጣም ያሳዝናል። ልጁን ካላየው እንዲያየው ላይክ፣ ሼር፣ ዲዩት በማድረግ ቪዲዮውን ተባበሩን። አብራችሁን ስለቆያችሁና ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። ይሄንን ቪዲዮ ግን ለሁሉም እንዲደርስ ላይክ፣ ሼር፣ ዲዩት አድርጉት። ቀጣይ እንግዲህ ገንዘቡን ካልመለሰለት እኛ የግለሰቡን ማንነትም ልናወጣ እንችላለን። ይሄን ነው ማለት የምፈልገው። ገንዘቡን እንድትልክለት እንጠይቃለን። እንግዲህ አያሳዝንም? በአላህ ሐዋላ የምትሰሩ ሰዎች ማለት ነው። ሐዋላ የምትሰሩ ሰዎች አላህን ፍሩ፣ ፈጣሪያችሁን ፍሩ። ወላሂ አሁን እንግዲህ 900 ድርሃም እየሰራ ጫካ ውስጥ በረሃ ነው፣ ወላሂ በረሃ ነው የሚያድርባት ቤት ይሁን በቃ ሳህራን በረሃ ውስጥ ነው የሚኖር ይሄ ልጅ ማለት ነው። ግመሎች እያገደ እና የሆነ ያገዳ ጎጆ ታውቃላችሁ። በቃ በቅጠል ብሬክስ እዚህ ጋር ምግብ 2 አመት እንጀራ ከበላሁ አለ። ከምግብ ቤት ገዝቶለት ይሄን እንጀራ ይዞለት ሄደ አብሮ እንዲበላ ብሎ ማለት ነው። ብሬክስ ምግብ እንዲቀምስ ብሎ እንጀራ በልቶ አያውቅም በበረሃ ማለት ነው። ኮንትራት ሲመጣ ነሲብ ነው በነገራችን ላይ። አንዳንዶቹ ቆንጆ ስቴራሃ ውስጥ ይቀመጣሉ። አንዳንዶቹ በቃ ነሲብ ነው። በቃ የኮንትራት ነገር ነሲብ ነው። ይጠልቧችኋል። በደላላ መጣችሁ፣ በሁሉም ነገር መጣችሁ። ኮንትራት ሲባል ነሲብ ነው። እዛ መታችሁ እንትን ትላላችሁ። ከዛ ውጭ ያለውን አላህ ነው የሚያውቀው።
የሚገጥማቸውን ማለት ነው። ነሲብ ነው። እንደዚህም ሆኖ ይሄ ልጅ ምንም አንገቱን ደፍቶ እየሰራ በሙቀት መሬቱ ብሬክስ ሲናገር ለደቂቃ እኮ መቆም አልቻልንም። እውነት ነው። እኔ እዛ ሀገር አሁን ዙሁር ላይ ውጭ ላይ ስወጣ እንዴት እንደሚለበልብ እንዴት እንደሚያቃጥል እዛ ላይ እባብ አለ፣ ብዙ አውሬዎች አሉ። ያንን ሁሉ ተዋቶ አሁን እንግዲህ የሁለት ወር ደሞዙን ማለት ነው እንግዲህ 1900 ነው እንደዛ ድርሃም የሁለት ወር ደሞዙን እንደዚህ የሚያደርግበት ማለት ነው። ለምን ወላሂ አልተመቸኝም። ምን ታረጋለህ? ምን ታመጣለህ? አላህን ፍሩ። በተለይ ደግሞ አሁን ላይ በዚህ ሰሞን እንደውም ይቃማ ማስተካከል እንችላለን ብሎ ምርሃት አዋጅ እዛ ሀገር ወጥቷል። ያው ያወጣል የሳዑዲ ይቃማ ፓስፖርት ይቃማችሁ ካለ ሁሉን ነገር ታለ ማስተካከል መሳብ ትችላላችሁ። አሁን ብዙ ልጆች እያተለሏችሁ ነው እንደዚህ እያደረጉ። እኛ እናስተካክልላችኋለን፣ አብሽር ክፈቱ፣ በአብሽር ላይ ሁሉን ነገር እናደርግላችኋለን እያሉ ወላሂ ብዙ ልጆች እያለቀሱ ነው። የውሸት እንትን እየከፈቱላ እየሰጧቸው ማለት ነው። ይህን ያህል ብር ክፈሉ፣ ይህን ያህል እንዲበርጉ እያሉ ሀበሻ። ኧረ ተው፣ ወገን ለወገን ደራሽ ወገን ነው። ወገን ለወገኑ ደራሽ ወገን ነው። በተለይ የዚህን ልጅ ላብ አሁን በዚህ በበረሃ ተቃጥሎ የሰራትን ገንዘብ ለምን አንዴ ብር አትሆንም አታንገበግብም? ወላሂ ነው የምላችሁ። እኔ ደሞዜ 15 ቀን ወይም 3 ቀን 4 ቀን ሲቆይ ሰዎች ታይሰጡኝ እንዴት ነው የሚያንገበግበኝ? እኔ ለቤተሰቦቼ ስልክ ምንም አይመስለኝም፣ ግን ሰዎች ሲወስዱብኝ እንዴት ነው? አረ ወላሂ እንዴ! አረ ቢስሚላህ። አሁን በተለይ የማይሸወዱ ሰው የለም። ወላሂ ብር እናውልላቸዋለን ይላሉ፣ ይቀበላሉ። በተለይ በጠለብ የሚመጡ በጥቁር ገበያ ስለሚቀንስ በዋና ባንክ ብር መላክ ብዙዎቹ አይፈልጉም። ለምን? ሁላችንም ቅናሽ ነው የምንፈልገው፣ ትንሽ ታገኘን ተብሎ ብዙዎቹ እየተቀበሉ ስልካቸውን ይዘጋሉ። ለምን ይሆናል? ወገን በወገኑ ላይ አሁን እንግዲህ ብሬክስ ተናግሯል። እምቢ ካለ ትክክለኛ ምስሉን በሚዲያ ይዤው እመጣለሁ። ከሰጠህ ስጥ ብሎሃል፣ ስጥ። አላህን ፈርተህ ፈጣሪህን ፈርተህ ስጥ። የዝህን ልጅ ማለት ነው። ቢስሚላ የሚሰራበትን ብታወት እኮ ወገኖች፣ በቃ ይሄ ብሬክስ አጠገብ ይሄ ሞሰብ ያለበት በሱ ጎን ያለው በቃ የሆነች አገዳ ከታች በዛ ውስጥ ስንት አውሬ ይገባል። ሙከየፍ የለ በበረሃ በቃ እንደዛ ተቃጥሎ የሚሰራ ነሲብ ነው አልኳችሁ። እዛ ላይ ሄዶ የሚሰራ የሚተኛበትን ማለት ነው። ብሬክስ ላይ ታገኙታላችሁ። ግቡ እና አላህን ፍሩ። ለሰው በምን እንብላው አትበሉ። የሰውን ልጅ በምን እንብላው አትበሉ። 100 ዓመት አትቆዩም። 70 ዓመት 60 ዓመት አትቆዩም። ወላሂ እድሜያችን በጭሩ እየተቀጠፈ ነው። ለዚች ላጭር ኑሮ አሁን በሽታው በብዙ አይነት ሞልቷል። ወላሂ ከስንት አንድ ነው ሱካር የሚይዛቸው ብዛታችን፣ ግፊት የሚመጣ ደግሞ በብዙ አይነት በሽታዎች አሉ። ከዛ ሁሉ አላህ ጠብቋችሁ ነፃ ሆናችሁ የዕለት ቁርሳችሁን ሁሉም እኮ ለፍቶ ነው። አማና ደግሞ ከባድ ነች። የሰው ሀቅ በጣም ከባድ ነች። ደግሞ ሀውልልሃለሁ ብለህ መተው ወስደህ ነገ ዛሬ ኧረ ቢስሚላህ። በነገራችን ላይ አሁን ጊዜ ብር እኮ አበድሮ ይብላችሁ ሲወስዱ ማንኛችንም ስንወስድ እንደው አንገታችንን ደፍተን እንወስዳለን። ስንመልስ ግን ነገ ዛሬ ስንቶቹ ናቸው በቃ ቆራጡ ሆነው ያችን እንጃ። ሰው ለሰው በአዱንያ ላይ መጋደድ ግድ ይላል። እኛንም የፈጠረና አላህ አንዱ ለአንዱ ልንተባበር፣ ልንተጋገዝ፣ ለቸገረው ልንቆም፣ በሰርግም በለቅሶም በደስታም በሀዘንም ተሰው ጎን ልንሆን ነው። በቃ ሰው ለሰው መድኃኒት ነው። በአዱንያ ላይ ስንኖር ተሰው ረቀን መኖር አንችልም። ልንጋደር ነው። አንደኛው ዶክተር ነው፣ አንደኛው አስተማሪ ነው። በቃ ሁሉም
በየእንትኑ በየጥበቡ ሙያ ያለ ያ ሰው ሊያገለግል ነው ያን ሰው ማለት ነው። አንደኛው የተማረ ነው፣ አንደኛው ጃሂል ነው። ሁሉም እኮ ሰው አንድ አይደለም። ያ ጀማዓ ባላችሁ እውቀት በሚገባው ነገር ልታስተናግዱት ይገባል እንጂ በሰው ሀቅ ይዛችሁ የሰው ሀቅ እየተቀማ ሰው ልታስለቅሱ ምን ታመጣለህ የሚባል ነገር የለም። ወላሂ ይሄ ልጅ እንግዲህ በህጋዊ ነው የመጣው፣ በኮንትራት ነው የመጣው። እንዴ ጠፍተውስ ባህር ለባህር የሚሰሩ በባህር መጥተው እንደዚህ በረሃን ተቋቁሞ የሚሰሩ ወገኖች አሉ፣ ደሞዛቸውን የሚቆጥሩ። ሰው በሰው መቼም ባንክ ለማስገባት መቼም ይዞ አይኖርም፣ ያችን ብር በኪሳቸው ማለት ነው። ይልካሉ። በሚልኩ ሰዓት በአማናነት እኔ ወላሂ ብር ሰሐውል የራሴን ገንዘብ ለሐውለ ልጅ እኮ ደቂቃ እንዲቆይ በቃ ደረሰኙን ሲልክልኝ የራከውን ብር ቶሎ እንዲደርስለት ነው። የሰው አማና እኮ ከባድ ነው። በቃ እኔ እንደውም አንዳንድ ቀንማ በርከት ያለ ገንዘብ ትልክ ወደ አገሬ ሹፌሩ ወስዶ እስከሚሰጥልኝ ድረስ በቃ ምን ያጋጥም ይሆን ያ ረቢ አላህ እንዲህ የሰው ሀቅ አስደርስልኝ አላህ እላለሁ። ጭንቅ ነው እኮ የሰው ሀቅ። እና ቤተሰቦቼ ወገኖቼ ማለት ነው የሀገሬ ልጆች ሙስሊም ክርስቲያን ወገኖቼ የኢትዮ ልጆች ከጫፍ እስከ ጫፍ አላህ ልቦና ይስጠን። እኔ ገሌ ገሌ አልልም። ሁሉም ብሔር ብሔረሰቦች ለስደት ነው የወጣ ነው። በስደት ደግሞ በዚህ በበረሃ ላይ እየተቃጠለ እንጀራ አምሮት ደረቅ ቂጣ እየበላ በሙቀት እየተቃጠለ ቀዝቃዛ ውሃ እያማረው ይሄ ልጅ ቂጣ እየጠፈጠፈ እየበላ ነገ ሌላ ቀን ነው ብሎ እየሰራ አንገቱን ደፍቶ በሀገር ልጅ ደግሞ እንደዚህ እና ብልጥ ሆኖ እሱ ሲከዳው ምን ይሰማቸዋል ወገኖቼ ማለት ነው። አረ ሸም ነው ወላሂ ሸም ነው። አላህ አይወደውም ይሄን ነገር ማለት ነው። በጣም አላህ አይወደውም። የሰው ሀቅ ከባድ ነው። በሁሉም ነገር አላህ ሊቀር ይልን ይችላል። እላ የሰው ሀቅ የሚነዘንዘው የሚያለቅሰው ያ ልጅ ነው። የተጎዳው ሰው ነው የሚያለቅሰው ሁልጊዜ ትዝ የሚለው። በተለይ በዚህ በስደት ላይ የምንዋጣት ሰንቲም ወላሂ ዋጋ ታስከፍላለች። ብዙ ነገር ታስከፍለናለች። ለምን ታንገበግባለች። እኔ ዛሬ ነው በቃ ስለ ብር ምንነት እድሜያችን ሲገፋ በስደት ላይ ማንኛችንም ክብር ኖረን አይደለም። ሹፌርም በሉት ምንም በሉት የቤትም ሰራተኛ በሉን ማንኛውም ሰው ክብር የለው። ያላህ ነው። የቤት ሰዋ ግን ቢሆን ቶሎ በል መኪና ቀስቅስ፣ ተኛ፣ በላ፣ ጠጣ የሚለው የለም። በቃ ደውለው ያላህ ነው የሚሉት። እኔንም ደግሞ እንቅልፍ ላይ ሁኜ ከሆነ እንቅልፍ ላይ ሁኜ ከሆነ ማንኛውም ሰራተኛ አንዞሊ ውረጂ ስሪ ነው የምንባለው እንጂ አይተኝተዋል። አንዳንድ ብቻ ራህመተኛ ሰዎች ካልሆኑ በቀር በቃ እነዚህ በኔ አደም ናቸው። ደክሟቸው ነው ዙሩፋቸው ነው ተባህር ማዶ ተሻግረው ርዝቅ ፍለጋ የመጡት። ሀቃቸውን ተወጥተዋል። ስራቸውን ጨርሰው አረፍ ብለዋል። ሌላ ስራ ጭማሬ አናዘዝባቸው ነው የሚሉ አሉ። ሁሉም አይደሉም፣ ግን አንዳንዶቹ ከፍለን እስከሆነ ድረስ 24 ሰዓት ይስሩ የሚሉ አሉ። ያንንም እሺ እንሰራለን። አንገታችንን ደፍተን እየሰራን ነው። አልሐምዱሊላህ። የያዝናትን ደግሞ ሰንቲም ማጠራቀም ይከብዳል። ከአንዱ ቤት ይዘን አንሄድም። አሁን ማንኛቱን ሁላችንም የምንሰራትን ወደ ሀገር ነው መላክ የምንፈልገው አይደለም። ማንኛውም ሴትም ትሆን ወንድ እዛ ሀገር መቼም የሚያካብት የለም። ሀገር ውስጥ ነው ወደቀን ብራችን ሀገራችንን ሰላም ያደርግልን። ወደ ሀገር ነው ግን ያ ብራችን ለሚሀውል ሰው ይሰጣል። ያሀውላል፣ ያስገባል፣ ሀቁን ይወስዳል። ሙቀምቶ አሁን ይሄን ልጅ ያስለቅሰዋል 2 አመት ሙሉ ነገ ዛሬ እያለ ማለት ነው። እና እንደዛ አይነት የምትሰሩ አላህን ልትፈሩ ይገባል። ሀገራችንን ሰላም ያደርግልን። ብሬክስ አበሻዊ እንደው ብሬክስ ረጅም እርሜ ከጤና ጋር ይስጥህ። ልጅህንም ይጠብቅልህ። መልካም ሰው እርሜህን ረጅም ያድርግልህ። እኔ እንጃ መልካም ሰው ነው ወላሂ። እኔ በፊት አገር ጀምሮ እከታተለዋለሁ። በቃ ህመምተኞች እላያቸው ላይ በቃ የሚጸዳዱት እቅፍ አድርጎ የሚያነሳ መቼም መልካም ሰው ማንም አይወደውም ወላሂ። እርዳታን ቢጠይቅ ለራሱ ነው፣ እንደዚህ ነው። ማንም ለሰው የሚል የለም።
ወላሂ። እና ይህን ሁሉ በረሃ አቋርጦ ምግብ ገዝቶ አብረን እንበላለን ብሎ ሄዶ አብሮ በልቶ ይህንን ልጅ እንደው መጠየቁ ብቻ ከፈጣሪ ታገኝ። መልካም ስራ አስለን ከማንም አይደለም ከፈጣሪ ነው። መልካም ስራ ለራስ ነው፣ ለማንም አይደለም። መልካምነት ለራስ ነው። መልካም እንሁን። ሰው ልጅ የዘራውን ነው የሚያጭደውና በቃ የሰው ልጅ ወጣም ወረደም የስራውን አያጣም። ዛሬ ብትበላው ነገ እሳት ነው የሚሆንብህ። ቀን ይጥልሃል ደግሞ አንዲት ቀን ይጥላል። ሁልጊዜ ሙሉ አይሆንም። እና የሰው ሀቅ የሰው ነው። የሰው ሀቅ የሰው ነው። አሁንም ጊዜ ሰጥተውሃል። የዚህ ልጅ ብር ሀቁን አስገባለት። በቃ ወደ ባንክ አስገባለት። ከዛ በኋላ ኸላስ አለቀ ነገሩ። ግን እንደዚህ እያደረጉ የሚበሉ ሰዎች አላህን ፍሩ። ማንም የላትም ስልክ የምትቀይሩ አድራሻችሁን የምታጠፉ ምንም ችግር የለም እንደዚህ አድርጊ ብለው ተቀበሉ ብላ እህቶቻችንም ስንቶች አሉ። እንደዚህ አላህ ይወቀው በየቤቱ ማለት ነው። ስንት የሚያለቅስ ሰው አለ። እና አላህን መፍራት አለባችሁ። ሙስሊምም ክርስቲያንም ፈጣሪያችሁን ፍሩ። አዱንያ ትንሽ ናት። ማህመካነት እንደው ሰበስባችሁት የያዛችሁት መኪናውን ምኑንም በላችሁት ጠጣችሁት። ዛሬ ዘጭ አርገ በልተህ ነገ ይርባል። በቃ ቀን ላይ ምሳ በደንብ ተበልቶ እራት ላይ ሌላ ምግብ ያስፈልገናል። በቃ ሆድ እንደዚህ ናት። ግን እድሜያችን ሲሄድ ነገ ጧት እዛች ጉድጓድ ስንገባ ምንም ነገር አንይዝም። ስራችን ብቻ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም።